በወቅቱ 24 ዓመት የሆናት ቫዮሌት በዕለቱ ስለሆነው ነገር በማስታወሻዋ ላይ የጻፈች ሲሆን የዛን ዕለት የነበሩትና እንግሊዘኛ የማይናገሩት ተሳፋሪዎች የሚያደርጉትን ባህሪ ያስታወሰችው ቫዮሌት እጅግ አስቸጋሪ ባህሪ ነበራቸው ትላለች። የሕይወት አድን ጀልባዎች ሰዎችን መጫን ሲጀምሩ ጀልባ ቁጥር 16 እንደደረሳትና ጀልባዋ ወደ ውሃ መለቀቅ ከመጀመሯ በፊት አንድ የመርከቡ ኦፊሰር አንድ ሕፃን አምጥቶ እንደሰጣትና እሱን ይዛ ከታይታኒክ በሕይወት አድን ጀልባ ወደ መሬት ደርሳ በሰላም መትረፏን ትናገራለች። በቀጣዩ ቀን ቫዮሌትና አብረዋት የተሳፈሩት ሰዎች ካርፓቲያ የተባለች መርከብ አግኝተው ወደ ኒውዮርክ ወሰደቻቸው። አፕሪል 18 ማለዳም ኒውዮርክ ደረሱ። ሕይወቱን ያተረፈችው ሕፃንም ኒውዮርክ ውስጥ እናቱን አግኝታ ምንም ሳትናገር ከእጇ ንጥቃ እንደወሰደችው ታስታውሳለች። ከዛ በኋላም ወደ ሳውዛምፕተን እንደተመለሰች በአንደበቷ ተርካለች።